ሰላም ሰላም እንዴት ናችሁ? ውድ ቤተሰቦቼ እኔ በጣም ደህና ነኝ። እናንተም በያላችሁበት ሰላም ጤና እንድትሆኑልኝ የሁል ጊዜ ምኞቴ ነው። ውድ ቤተሰቦቼ ዛሬ እንግዲህ ጅንኑ ቤት የተለቀቀ ቪዲዮ አለና እስቲ ከቪዲዮ ትንሽ እንይና ተመልሼ እመጣለሁ። አብራችሁን ቆዩ። እንኳን ደህና መጣችሁ። እንኳን ደህና ቆዩ። ሰላም አትሉኝም እንዴ? ነው እንዴ? እሺ፣ ለማንኛውም እንደማይተዋወቁ ሰው ባትሆኑ ጥሩ ነው። ፍቅር ትባላለች፣ ምናልባት ካላወቃችኋት። ፍቅር ታኔ አላውቃት። እሺ፣ ነው አውቃታለሁ። እሺ፣ ሰላም ዳት እንዴት ነሽ? እኔ ነሽ ፍቅር፣ እንዴት ነሽ? አላህ እኮ ሰላም አትያት መስንሳት። እንደዛ ነው ማለት ነው። የሚላ ሰላም ዳትሽ ሰላም ነው። ፍቅር ባላለ አያይሽ ሰላም አትያት እንዴ? አላቅሽም ስላለሽኝ ስሜ ማስታወቅ እንዴ? አላቅሽም 4 ዓመት 5 ዓመት ሚዲያ ላይ የቆየን ሰው አላቅም ማለት ኮሜዲያ ላይ ነው ማቃት ባካል አውቂያት አላቅም ብቻ ተላቀም ባካል ተፈጠቀማ አታቂማ። ስለዚህ በደንብ ያት አታምሩ። እሺ፣ የምትመጣው ሴት የታለች? የምትመጣው ሴት ማ አስታውቃችኋለሁ ያልከኝ እንዴ? ስታያት ወንድ ትመስልሻለች እንዴ? የምትመጣውማ ቆንጆዋ ትንጥቅጥቅ ያለችዋ ሴት ይሆናለች እኮ አብሽ ማለት የምርሷ ናት። ፍቅር አልገባኝም። አልገባሽም? ፍቅር ናት። ካልገባሽ ደጋግሜ ነው ፍቅር መሆኗ ጠፍቶኝ አያውቅም። በደንብ አውቃታለሁ፣ ግን ደግሞ እሷ የምርሷ ናት። የምርሷ ናት። ያው ካላምነሽ ለምታለሽ እጅሽ አጣላ ምን እንትን መሰለኝና ምን ተቀየረችብሽ? ወፍራለችና ትንሽ ምቾት ላይ ነበረች። በደንብ እየተንከባከብኳት ስለነበር ማለት ነው አይደል? ፍቅር መጣጣሩስ አብርሃም ከሷ ጋር ያለውን ነገር እንደጨረስክና ከሷ ጋር ከጨረስክ በኋላ ከሩታ ጋር ህይወት ጀምረህ ከዛ ከኔ ጋር ህይወት ጀምረህ እንዴት ነው ድጋሚ ተመልሰህ ወደዛ? እንዴት ነው ጭንቅላትህ እሺ የሚልህ? አልገባኝም። ምን አለ መሰለሽ ሄርሜላም ሩታም ስነግራችሁ አዲስ ሴቶች መጣለች ስላችሁ ስላላመናችሁ አብርሽ የጀመረው ነገር ነበር። ከፍቅር ጋር መጥቶ ሩታና ሄርሚን ቀጥሯቸው ነበርና ቀጥሯቸው ዛሬ ደግሞ ያደረገው ነገር እኔ ምለው ጅንኑ አብርሽ ይሄ በቀል ነው። በቀል እንዳልለው እነሱ ያጠፉት የበደሉ ይሄን ያህል አንተ ለመበቀል የሚያበቃ ነገር አለ ብዬ አላስብም። እሺ እኔ ነገር ከምን ሊያዝልን ከፍቅር ነው እንዳልለ እነሱ ጋር አምጥተህ ያሳየህንና እነሱ ጋር ስታረግ የነበረው ስትወስዳቸው የነበሩት እርምጃዎች፣ ስትወስዳቸው የነበሩት ቀልዶች፣ ስታረጋቸው የነበሩት ነገሮች በጠቅላላ አስነዋሪ ነገሮች ናቸው። እሺ እኔ አሁን ከየትኛው በምን ሊያዝልን? በየትኛው መስመር ሊያዘው? የትኛው ትክክል ነው ልበል? ካወራቸው ስታረጋቸው ከነበረው በጠቅላላ አንድ የምናተርፍበት አንድ ቁም ነገር የሆነ አንድ ለህይወት መሰረት የሆነ ትርፍ ያለው ነገር አንድም ነገር አላየሁም። ምንድነው ሐሳብህ? ምንድነው ዓላማህ? ምንድነው ችግር? ምንድነው? እኔ አልገባኝም። ልጆቹ ያፈቅሩሃል እንጂ እኮ ሌላ በቀል የላቸውም እነዚህ ልጆች። ቆይ ትርፍ ምንድነው? አሁን እንደዚህ እሷን አምጥተህ እነሱ ላይ መቀለድ፣ እንዲህ ሙድ መያዝ፣ መዝፈን ምናምን በቀል ነው? እሺ ምን አረጉ? እሺ በቃ የራሴ ኑሮ ልኖር ነው አልካቸው አይደለ? የራስን ኑሮ ልትኖር ከሆነ እሷን አምጥተህ እነሱ ጋር ደውለኑ ብሎ መጥራቱ ለምንድን ነው? ጥቅሙ ምንድን ነው? አዩኝ እኔ በእናንተ ላይ የትኛውንም ሴት ማምጣት እችላለሁ። እሷም ትቀራለች፣ ሌላም አመጣለሁ። እናንተም ቀርታችሁ እሷን አምጥቻለሁ ለማለት ነው ወይስ? እሺ ምንድን ነው? እኔ አልገባኝም። ዛሬ ግራ የገባ ቪዲዮ ላይ የለቀቀልን ወዴት ነው አብርሽ? እኔ እንጃ። የሆነማ በጤና አይደለም ታማል። የሆነን ነገርም አለ። በእውነት ጤነኛ ሰው ሊያደርገው ከሚችለው በላይ የሆንክብኝ ነው። ምክንያቱም ጤነኛ ሰው ማሰብ የሚችል ሰው ማስተዋል የሚችል ሰው የምር ስለ ፍቅር የሚያውቅ በፍቅር የኖረ ልጅ የወለደ ያገባ ስንት ነገር ያሳለፈ ሰው ያደርገዋል ብዬ የማስበው ነገር አይደለም ዛሬ ስታደርግ የነበረው። ሩታም የልጅ እናት ነች፣ ሄርሜላም ፍቅረኛ ነበረች።
በጊዜው እሷንም እኮ ትተሃት ከነ ሩታ በፊትም ትሁን ከማንም በፊት ትሁን ትተሃት ድጋሚ አምጥተሃት እነሱ ላይ እንደዚህ መጨፈሩ ማፌዙ መቀለዱ እንዲህ መተረቱ ጸሐፊ ነሽ ደራሲ ነሽ ምናምን ምን አመጣው? እኔ ሴት እህት የለም አብረሽ እህት የለም። በእውነት በተለይ እንደዚህ አይነት ነገሮች ቢደረጉ አንተ ትቀበለዋለህ? ደስ ብሎ ታየዋለህ? የምር ደስ ይላል? አሁን እሺ እኔ ይኸውልህ በጣም ብዙ ኦዲየንስ አለ፣ የሚያይ ኦዲየንስ አለ፣ በጣም ብዙ የሚከተል አለ፣ የሚያደንቅ አለ፣ የሚወድ ብዙ ኦዲየንስ አለ። እንደ ብዛታቸው ሁሉም የተለያየ አስተሳሰብ ደረጃ ነው ያለው፣ የተለያየ አመለካከት ዘይቤ ነው ያለው። ልክ አንተ አሁን ሄርሜላን ሩታን እና ፍቅርን ባየህበት ልዩነት ሁሉም ኦዲየንስ እንደዚህ አይነት ልዩነት ነው ያለው። ስለዚህ እነዚህ ኦዲየንሶች እሺ ካንተ ምን ይውሰዱ? ምን ያትርፉ? ምን ይጠቀሙ? ዛሬ እስቲ በለቀቀው ቪዲዮ ማናችሁም 3 4 ሴት 5 6 10ም በላይ በዙያችሁ አረጋችሁ መቀለድ ትችላላችሁ፣ ማፌስ ትችላላችሁ። ማንም አይጠይቃችሁም ነው ወይስ ምንድን ነው? እሺ ፍቅር ግን የምር ከልብሽ ነው ይህን ነገር እያደረግሽ ያለሽው? ሩታ እንመጣለን፣ እንነጋገራለን። ስትጠይቅሽ ነበር ብዙ ጥያቄዎች። እመጣለሁ። በጣም እናደሽኛል አንቺ። ቆይ አንቺ ግን አስደስቶሽ ነው የምር ከአብርሽ ጋር እያሳለፍሽው ያለሽው ነገር? ከአብርሽ ጋር ሆነ እነሱ ላይ ስቀልጅባቸው የነበሩት ነገሮች፣ ስታፌጅባቸው፣ ስትስቂባቸው የነበሩት ነገሮች የምር ግን አንቺ ላይ ቢደርስ ደስ ብሎሽ ትቀበዋለሽ? የምር ይሄ ሰዋዊ ስሜት ነው? ይሄ እኮ ኢሰብአዊ ድርጊት ነው ያደረግሽው። ይሄ እኮ እንጃ ከመግደል አይተናነስም። አንቺ በምትስቂው አንቺ በምትናገሪው ነገር እነሱ እንዲደሰቱ ነበር የፈለግሽው? እንዲስቁ ነበር የፈለግሽው? ኦ ብለው እንዲያጨበጭብልሽ እንዲያሞግሱሽ ነበር የፈለግሽው? እነሱ በሚናገሩት ቃል የሆነ ነገር ትናገሪያለሽ፣ ያውም የማይሆን ንግግር። ሄርሜላን በጣም ስታጣጥያት፣ ስታንቋሽሻት፣ ስታዋርጃት ነበር። ሩታንም በዛው። እንዲሁም እሷ ጠርጠር ብላ ስላናገረችሽ ይሄን ያህል ደፍርም አላሰብሽም። ሌላ ዓላማም ሊኖርሽ ስለሚችል ማለት ነው። አንቺስ በምን አይነት አስተሳሰብ የወድ ደረጃ ብትኖሪ ነው እንግዲህ አንቺን ለቆ ሩታን አግብቶ ልጅ ወልዶ ሄርሜላን ፍቅረኛ ይዞ ድጋሚ ከሁለቱም ጋር ተለያይቶ አንቺን ድጋሚ ሲያመጣሽ የአንቺ ሞራላዊ አቀባበልሽ የትኛው ጋር ነው? ከነሱ የበለጠ ተሽያለሁ፣ ነፃ ነኝ፣ ጀግና ነኝ። ቢያንስ እኮ ማለት ነው የልጅ እናትሽ ልጅ አለሽ አይደለ? እሺ የልጅ እናት ሆነሽ ሩታ አንቺ ላይ ይህንን ነገር ብታረገው የምር ደስ ብሎሽ ትቀበዋለሽ? አሁን ልጅ አለሽ አይደለ? ልጁን ከማን የወለድሽው? የወለድሽው ልጅ አባቱ ማን ነው ተብሎ የሚጠየቀው ጥያቄ ለአንቺ አያገባሽም ማለት ነው? እውነት ሆኖ አንቺ ከሱ ጋር ብትሆኚ የሩታንስ ልጅ አብርሽ ትቷት ሲሄድ አባቴ ማን ነው ብሎ የሚጠየቀውን ጥያቄ ለአንቺ ምንም አይነት ሰዋዊ ስሜት አይሰማሽም ማለት ነው? እንዴት አሰብሽው? እንዴት ባላንስ አድርገሽ እንዴት አመዛዝነሽ እነዚህን ነገሮች ለማውራትና እነሱ ላይ ለማፌዝ መጣሽ? ያውም ሴት እህቶችሽ ላይ። ቆይ ፍቅር በቃ እንደዚህ ነው? ለፍቅር የሚከፈልለት ዋጋ እስከዚህ ድረስ ነው? አሁን የምር ላንቺ ለፍቅርሽ ዋጋ ከፍለሽለት ነው? ከአብርሽ ጋር ለምትሆኙ ነገር አስደስቶሽ ነው? እነሱ የከፈሉት ዋጋ ቀሎብሽ ነው? እኔ ይውላችሁ ይሄ ነገር ለምንም ቁም ነገር አንዱን አጣጥሎ አንዱን ለማንሳት ወይም ደግሞ ሁለቱን ለማራቅ ወይም ደግሞ ፕራንክ ወይም ደግሞ ሌላ ነገር ነው ብላችሁ ብታስቡት እኔ በየትኛውም መስፈርት አልቀበለውም። ምክንያቱም በየትኛው መስፈርት ልንቀበለው የምንችለው ነገር አይደለም ዛሬ የመጣው።
እንዴት በየትኛው መስፈርት ተቀብለን አሁን ዛሬ ልክ ያደረጋችሁት ነገር ነው? በእነሱ ፊት ስትሰማት ስትተቃቀፉ የሆነ በጆሮዋ ስታናግራት በቃ እናንተ ሾው ሰራችሁ። ብልጦች፣ ጀግኖች፣ አራዶች ናችሁ። ከእናንተ በላይ ማንም የለም። እንቁ ልጭ ያልካቸው ጠራቸው። እሺ አስተዋወቃቸው። ምን? እሺ ምን እንዲያተርፉ ነው? ምን እንዲያገኙ ነው እንዴ? በቃ እኮ ያዩዋታል እኮ አይተው እኮ ይበቃቸዋል። ስለዚህ አብርሽ እየሄድክበት ያለው መንገድ ልክ አይደለም። ያ ከሩታ ጋር የነበረ ፍቅር ስታሳየን ያሳለፍካቸው ጊዜያቶች፣ ብዙ ጊዜ ስታደርጋቸው የነበሩት የፍቅር ጊዜያቶች እነዛ ለፍቅር ተምሳሌት ናቸው ብለን እና እኛ እናንተን የተከታተልንባትን ጊዜያቶች በጣም በማይሆን ጥላሸት እየሸፈናችሁበት ነው ያላችሁት። ምክንያቱም የማይሆን መንገድ ነው የጀመራችሁት። መንገዳችሁ ደግሞ የሚያዘልቃችሁ አይደለም። ለአእምሮም ለአስተሳሰብም ከባህልም ከሃይማኖትም የሚሄድ ነገር አይደለም እያደረግህ ያለው አብርሽ። እኔ የምለው ግን ሩታዬ ግን የምር አንቺስ ምን ሆነሽ ነው? ምን ደርሶብሽ ነው? ፍቅር ነው እሱ ልትበቀየው ነው? ምን ታተርፊያለሽ? እዛ ጋር መገኘትሽ ምን ጥቅም ታገኛለሽ? ለምን መገኘት በሌለብሽ ቦታ ለምን ትገኛለሽ? ለምን? አሁን ምን አገኘሽ? እነሱ ፊት ሆነው አንቺ ፊት ሆነው እነሱ እንደዛ ሲሳሳቁብሽ፣ ሲያለቅጡብሽ፣ በምትናገሪው ነገር ሙድ ሲይዙብሽ፣ እንደዛ ሲሳሳቁብሽ፣ ሰው ሊያደርገው ከሚችለው በላይ እማይሆን ድርጊት ሲያደርጉ እዛ ፊትሽ ላይ ሲሳሳሙ፣ ሲቀልዱብሽ ለማየት ነው ዛሬ የመጣሽው? አንቺ እኮ ታውቂያታለሽ አይደለም? በአካልም ተገናኝታችሁ ብዙ ነገሮችን ተጋጭታችሁ ምናምን ብዙ ነገር አሳልፋችኋል። ታውቂያታለሽ አይደለም? ታዲያ እሺ አሁን ምን አይነት ነገር ለማድረግ ነው ነይ ስትባይ እንደ ተራ ዝም ብለሽ ተነስተሽ የመጣሽው? ሄርሜላስ ብትሆኚ አንቺ ለምንድን ነው ከስህተትሽ የማትማሪ? ቆይ ለምንድን ነው መንገዶችን እንደ ብለህ ማየት የተሳነሽ? አየሽ ዛሬ ራሱ ሩታ ነገሮችን ቀስ ብላ ዝም ብላ የሆነ ነገሮች ጊዜ ነበር ስትናገር የነበረው። አንቺ ግን አብርሽን በጣም ልታፈቅሪው ትችያለሽ፣ በጣም ልታገኘው ትችያለሽ። ግን በዚህ ልክ ነገሮችን በብላት ማሳለፍ ስትችይ በጣም እየተበሳጨሽ የምትናገሪያቸው ቃላቶች እየተረጉሙብሽ፣ በጣም ተበሳጨሽ በምትናገሪያቸው ነገሮች እያፌዙብሽ፣ እየቀለዱብሽ ለምን ትናደጃለሽ? ለምን የራስሽን ኑሮ መኖር አቃተሽ? አሁን አብርሽ ተመልሶ እኔ ጋር ይመጣል የሚል አስተሳሰብ ጭንቅላትሽ ላይ አለ ማለት ነው። ቢመጣስ የምር አሁን እያደረገው ካለው ነገር ለአንቺ ከዚህ በኋላ አንቺ ላይ ምንም እንደማያደርግ እርግጠኛ ሆነሽ ነው? እንትናንም ስትያት ነበር፣ ፍቅርንም ስትያት ነበር። በምን አይነት መንገድ ነው አንቺስ ወደ እኔ ይመለሳል ብለሽ አስበሽ ነው እንደዚህ እየተከታተልሽ ነገሮችን በራስሽ ላይ የማይሆን ነገሮች የምትጸጸችባቸው የማይጠቅሙሽ ነገሮች ሲደረጉ ለምን ቆመሽ ማየት አስቻለሽ? ፍቅራችሁ ደግሞ የትየለሌ ሆኗል። በጣም ፍቅራችሁ ጨመረ። ባንዴ ታርቃችሁ እንደዛ ስታጣሉን፣ ስታሳድቡን፣ ስታጋጩን የነበራችሁ አንስማማም ለማየትና አይደለም ለመገናኘት በስልክ እንኳን ለማውራት እማትመታችሁ ሴቶች ዛሬ እንዴት በአንድ ቀን እርቅ አርጋችሁ እንደዚህ አንድ ሆናችሁ በአንድ ነጠላ እናስቀድስ ብላችሁ እንዴት አንድ ላይ መታችሁ? እንዴት በአንድ ዘብ አንድ ወታደር አንድ ሀገር አንድ ድንበር የምጠብቁ ይመስል እንዴት እንደዚህ መተባበር ጀመራችሁ? እሺ ይህንን ማድረግ ከቻላችሁ እንደዚህ እርቅ መፈጸም የምትችሉ ቢሆን ኖሮ እንደዚህ መስማማት የምትችሉ ቢሆን ኖሮ ለምን ሁለታችሁ ተስማምታችሁ
ከአንዳችሁ ጋር እንዲሆን አብርሽ ወደ ህይወቱ እንዲመለስ ወደዚህ ነገር እንዳይገባ እናንተንም እንደዚህ አይነት ነገር ውስጥ እንዳትወርቁ ለምን እንደዚህ አታረጉም ነበረ? ዛሬ እንደዚህ አንድ ላይ ሆናችሁ አብርሽ ሴት ይዞ መጥቶ ፊት ለፊት ኑ ብሏችሁ እንደዚህ ሙር ሲይዝባችሁ ለማየት ተስማምታችሁ መምጣታችሁ ምን የሚሉት ጀብዱ ነው? ምን የሚሉት ፍቅር ነው? በእናንተ ምክንያት እኮ ስንት ኦዲየንስ ተጣልቷል። እኔ እኮ ሄርሜላን ብዙ ጊዜ ሰድቤያታለሁ፣ ብዙ ጊዜ። እናንተም ኦዲየንሶች ብዙ ጊዜ እንደተጋጩባችሁ ታውቃላችሁ። ብዙ በእናንተ እንደተባሉ፣ ብዙ ሰዎች በእናንተ ምክንያት ብዙ ነገር እንደሆኑ እያወቃችሁ ነገሮችን ማስተካከል እየቻላችሁ ቆም ብላችሁ ያንን ነገር ማስተካከል የምትችሉና እንደዚህ በአንድ ታርቃችሁ እንደዚህ አንድ ላይ መምጣት፣ አንድ ላይ ምሳ መብላት፣ አንድ ላይ መገናኘት፣ አንድ ላይ ነገሮችን መጋፈጥ የምትችሉ ከሆነ ለምን መጀመሪያ ላይ ይሄን ነገር ፈታችሁት? እናንተም እንደዚህ አይነት ህይወት ውስጥ እንድትገቡ ለነገ የምትጸጸቱበትን ነገር ከማድረግ ለምን እንደዚህ አንድ ሆናችሁ አብርሽን ማድረግ ያለበትን ነገር እንዲያደርግ እናንተም በዙሪያችሁ ያለውን ነገር ማስተካከል አቃታችሁ? ዛሬ እኛን እንደዛ ቁርሾ እንደዛ መደባደብ በቃ መጋደል እስኪደረስ ድረስ እንደዛ ስንሆን የነበሩ ሰዎች አሁን እኛ እሺ ምን እንበል? እናንተ ዛሬ ተቃቅፋችሁ ይቅርታ ተባብላችሁ ተጣርቃችሁ አንድ ላይ ሆናችሁ በአንድ ላይ የተሟገታችሁ ነው። እኛ ሴት ተገናኝተን ይቅርታ እንባባል። እሺ እኛስ በምን እንታረቅ? እሺ እኛስ በምን እንስማማ? እኛስ ኃጢአታችንስ በምን የሚካስ ነው? እኔ በእውነት ለሰደብኳቸው ሰዎች በጠቅላላ አዝኛለሁ። አሁን ተሰምቶኛል። በጣም ነው የተሰማኝ፣ በጣም ከማስበው በላይ ማለት ነው። ምክንያቱም ዛሬ እያደረጋችሁት ያለው ነገር ትርፍ አላገኛችሁበትም። አያችሁ፣ እኛም በእናንተ መጋጨት ያመጣነውን ስድብና ጸብ ትርፍ አላገኘንበትም። አጨብጫቢ ሆነ መሀል ቤት ነው ሰፍረን የቀረ ነው። ይኸው እናንተም ዛሬ አብርሽ በአንድም በሌላ መንገድ እየተበቀላችሁ ነው። እኔ ለቁም ነገር ነው ብዬ አላስብም። የሚል ነገር ለቁም ነገርም ቢሆን አጨብጭቤ አልቀበለውም። ልክ ነውም አልልም፣ ልክም ሊሆን አይችልም። ምክንያቱም ነገሮችን ቀለል አድርጎ መፍታት እየተቻለ በዚህ ደረጃ ጠርቶ ቁም ነገር አውርቶ ለመለያየት በሚመስል መልኩ በእንደዚህ አይነት ነገር፣ ኧረ በኪዳነ ምሕረት እንዴት አሰባችሁት? እንዴትስ አብርሽ አስቻለ? እንዴትስ ፍቅር አስቻለሽ? በእህቶችሽ ላይ እንዲህ ለመጨከን እንዴት አስቻለሽ? አንቺ እስከ ዛሬ ስለ አብርሽን ስትጠብቂው ነበር? የአንቺ የፍቅር መስዋዕትነት እስከዚህም ነበር? አብርሽ እስከ ዛሬ ሲደብረው ወይ ሲጨነቅ የሆነ ነገር ሲሰማው አንቺ ጋር ነበር ትሪት እየተደረገ የሚመጣው? እነ ሩታ ማቆያ ነበሩ። እነሱ እስኪለያዩ ጠብቀሽ ነው ዛሬ አንቺ የመጣሽው? እነሱ አጥፍተው እየተበቀልሻቸው ነው ወይስ እኔ ምንድነው ትርፍሽ? አንቺስ ጥቅምሽ? አንዳንዴ እኮ ትርፍ ልናገኝ እንችላለን። ልናተርፍበት የምንችለው ነገር እኮ ህይወታችን ሊቀየር የሚችል መሆን አለበት እንጂ ሌሎችን አማሮ፣ ሌሎችን አናዶ፣ ሌሎችን አበሳጭቶ፣ ሌሎች ላይ ተጽዕኖ አርጎ የምር ያደረጋችሁት ነገር ለእኛ ትርፍም የሚሰጠን አይደለም። የምናገኝበት ምንም ትርፍ የለም። እናንተ የምትጠቀሙት ምንም ደስ የሚል ነገር የለም። አብርሽ የምር ግን ይሄ ነገር ዋጋ ትከፍልበታለህ። የምር ታለቅስበታለህ። የምር ትጸጸትበታለህ። አሁንም ቆም ብለህ አስብ። እየሄድከው ያለው ነገር፣ ዛሬ ያረከው ነገር በእውነት ጤነኛ ነኝ ብለህ እንዳታስብ። የምር ያኔ ያመመ ጊዜ ይሻል ነበር። አትናገርም ነበር፣ የሆነ ነገሮች ነበሩ። ስለዚህ አሁንም እያረከው ያለው ነገር እኔ ጤነኛ ሆነ ይህን ያርጋል ብዬ አላምንም። ምክንያቱም ጤነኛ ሰው ሊያደርገው የሚችለው ነገር አይደለም ዛሬ ያደረገው።
በቀል ነውና ላይ በትክክል አንተ ሞራል የለህም እነሱ ላይ መበቀል፣ ሞራል የለህም እነሱ ላይ ማዋረድ፣ ምንም አይነት ትርፍ የለህም። ግን አብርሽ ዋጋ እንዳከፍልበት አሁንም ለሌሎች ትምህርት የሚሆኑ ነገሮች በጣም የፍቅር ህይወት ነበራችሁ። ለሌሎች ተምሳሌት የምትሆኑት እኛ እናንተን ወደን የምናይበት እና እኛ እናንተ ተምሳሌቶቻችን ናችሁ ብለን ያየንበት ብዙ ነገሮች አሉ። ስለዚህ እነዛን ነገሮች እየሻራችሁበት ነው። ኦዲየንሶችም እባካችሁ መጣላት፣ መሰዳደብ ምናምን መሀላችሁ እንዳይኖር፣ አሁን መሀል ሰፋሪ እንዳንሆን ማለት ነው። ስለዚህ እናንተም በእውነት መቃወም ያለባችሁን መቃወም አለባችሁ። አይሆንም ማለት አለባችሁ። ይሄ ልክ አይደለም ማለት አለባችሁ። መስተካከል ያለበት ሰው መስተካከል አለበት። ሩታዬ በእውነት እኔ በድጋሚ ትደግሚያለሽ ብዬ አላስብም። ከዚህ በኋላ ግን ከደገምሽው በእውነት ታስቀይምኛለሽ። በእውነት ነው የምልሽ። በጣም ነው የምቀየምሽ። ሌሎች ኦዲየንስም በጣም ነው የሚቀየሙሽ። አንቺ ይሄ ቦታሽ አይደለም። አንቺ ይሄ ደረጃሽ አይደለም። የአንቺ ደረጃሽ እዚህ ጋር አይደለም። አንቺ ተረጋግተሽ ልዑሌን ማሳደግ ባለብሽና መጠበቅ ባለብሽ ደረጃ ብታስቢ፣ አብርሽ ነገ ተጸጽቶ የሆነ ነገር በሚያደርግበት መንገዶች ብታዩ ነው እንጂ የሚሻለው። እንደዚህ እዚህ ጋር ቆመሽ እኔ ሳይሽ በጣም ነው የደበረኝ ዛሬ። ሼም ነው፣ ለማውራትም አይመችም። ሄርሜላም የራስሽን ህይወት ብትኖር ይሻልሻል። ቆመሽ ባጠብቂ ጊዜሽን፣ እድሜሽን፣ ቁንጅናሽን ቢሆን ይረግፋል ዛሬ ያለው ቁንጅናሽ። ስለዚህ እነዚህን ነገሮች አስበሽ ከዚህ በኋላ አብርሽ የሚገኝበት ቦታ ላይ ባትገኝ ደስ ይለኛል። ምክንያቱም ምንም ትርፍ አታተርፊ። ውድ ቤተሰቦቼ በእውነት ዛሬ በጣም ተናድጃለሁ። በጣም ተሰምቶኛል። በጣም አዘኛለሁ። ምንም ትርፍ የሌለው ነገር ነው ያየሁት። እንግዲህ ፍቅርም ዋጋ ትከፍያለሽ። በእውነት እኔ ለመልካምም ቢሆን እንደዚህ ሰው ላይ ላረግሻቸው ነገሮች ይቅርታ። ዛሬ አይቼሽ፣ ትናንትናና ዛሬ አይቼሽ በጣም ብዙ ነው የታዘብኩሽ። አንቺም ነገ የምትጸጸትበት እንዳይሆን ቆም ብለሽ አስቢ። ለማንኛውም እግዚአብሔር እንግዲህ ብርታቱን ይስጣችሁ፣ ጭንቅላታችሁን ያስተካክልላችሁ እንጂ እኔ ምንም የምለው ነገር የለም። ቤተሰቦች ከዚህ በላይ ምንም አልችልም። እናንተም የምትሉትን ኮሜንት ላይ እየገባችሁ እስቲ የምትሉትን በሉ። ይህ ዴቭ ቲዩብ ነው። ዴቭ ቲዩብን እየገባችሁ ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ቤተሰብ እንድትሆኑ እጋብዛችኋለሁ። ውድ ቤተሰቦቼ እኔ ወዳችኋለሁ። ሰላም ሁኑ።